እንኳን ደህና መጣችሁ። ይህ የአበቦች ሙዚቃ የግጥም መድብል የምርቃት ፕሮግራም ነው። ከጀርባ እንደምትሰሙት የሚያማምሩ ሙዚቃዎች እየቀረቡ ነው። እንግዲህ ዛሬ የአበቦች ሙዚቃን ጎበዝ ገጣሚዎች፣ አዳዲስ አፕካሚንግ አርቲስቶች፣ ሙዚቀኞች በተገኙበት እንዲህ ድል ባለ ድግስ በሶብ የሙዚቃ ማዕከል እያስመረቅን እንገኛለን። እኔ ሰይፉ ወርቁ እባላለሁ። የአበቦች ሙዚቃ የግጥም መድብል ደራሲ ነኝ። እንደፈለግሹኝ አልሞላልሽ ሆኖ ምታይልኝ ሁሉ ጎዶሎ እየበዛው ጓዳ ገመናዬን ባንቺ ሽንቁር በኩል ዓለም ሁሉ ነዛው። ይቺ ሽንቁርሽን ስጋዬን አልቁጬ ደሜን አርከፍክፌ ባጥንቴ በመርጋት ዓለም ሁሉ አለ እቺን ቀዳዳ አልባ ሽንቁር የሌላትን እንከን የሌላትን ስለኔ ባረጋት። አየሽህና ዓለም ይቺን ያንቺን ጭቃ በደሙ ባጥንቱ መራጊው ባቦካው እንከን የሌለው ላይሽን እያየ ውበትሽን ለካው። እንደፈለግሽኝ በአሳሳቂ መሃል የእውነት የሚስቅ ማስመሰል የራቀው ከደስታው ሲመለስ ከዓይን እስከ ደረቱ እንባው ነው የሚሞቀው። እንዲህ ነው የሰው ልጅ፣ እንዲህ ነው የሰው ልጅ። ባላሰበው መንገድ ጎበዝ ከተባለ እግር ይራመዳል። ገደል እንደሆነ ማስተዋል ያልቻለ መውደቁን ይረዳል፣ መሰበሩን ያውቃል። እንደፈለግሽኝ አፈር ባቆሸሸው ኑሮ ባጠለሸው በሚያቦካሽ ሳቂ ይብላኝ የዛን ጊዜ ረጋጭ አጣ ጭቃ በቶሎ እንደሚደርቅ በድንገት ስታውቂ። ሽንቁርሽ ሲታይሽ ንቀሽ የዘለልሽው ጭቃሽ ከደረቀ ያኔ ነው የሚገባሽ ሞኛ ሞኙ ጥርስሽ በእንባሽ እንደሳቀ። የእስከ ዛሬስ ጭቃ እጸጽሽን ሊደፍን በእንባዬ እንደቦካ እልፍ ዘመን ሙሉ መርጎሽ እንደኖርሽው አላወቅሽም ለካ። ቆሻሻው ለጣፊሽ ሰልችቶት ከሄደ አንቺን መመረጉ ይገባሽ ይሆናል ትልቅ እንደነበር ክብርና ማረጉ። እኔ እሱ ሰው ነበርኩ። ቁስል ያቀፈ ልብ ቶሎ አይደነድንም፣ ቀን ከተሰበረም በወጌሽ አይድንም። ቢሆንም ጎዳናው ባይቀና በእንቅፋት ቢታጀብ ስለት ቢገጠገጥ እግሬ ለምዶልሻል እያመመው መርገጥ። አትዘኝ እጣ ክፈል እንጂ የሰው እድል እንጂ ማዘን ዋስ አይሆንም ለመውደድ ለማፍቀር። ብቻ ግን አደራ ያለቀስኩት ሁሉ መሬት ወርቆ እንዳይቀር። ልላክልሽና እንደ ጸበል እርጭኝ በገላሽ ነስንሽኝ ማልቀስ ያማረሽ ዕለት እንድታስታውሽኝ። እስከዛው ድረስ ግን እንደፈለግሽኝ። የአበቦች ሙዚቃን ለማሰናዳት በጣም ረጅም ዓመት ነው የፈጀው። ከልጅነት ጀምሮ የጻፍኳቸው ግጥሞች ቤስት የሆኑትን መርጠን ነው የአበቦች ሙዚቃ ብለን ያመጣ ነው። ዝግጅቱን ለመስራት ግን በመጻፍ ለመደረዝ 2 እና 3 ወር ውስጥ የተዘጋጀ ነው የሚሆነው ማለት ነው። በዚህ ጊዜ ውስጥ መጻፉን አዘጋጅተን በታሰበው ሰዓት ከአበባ ወቅት ጋር ከጥቅምት ወቅት ጋር በአዲሱ ዓመት መጻፉን ማቅረብ ችለናል ማለት ነው። የአበቦች ሙዚቃ የግጥም መድብል በብዛት ማዕከሉን ያደረገው ሰው ላይ ነው። ሰው ሲባል እንግዲህ ሰውን በጥበብ አይን ማየት፣ ሰውን በምሳሌ አይን ማየት፣ በውበት አይን ማየት፣ እንደገና ደግሞ ወደ በጎ ሳይድ ማጋደል፣ ወደ በጎ ጎን፣ ወደ ብርሃናማው መንገድ ማጋደልን ለማሳየት ነው። እሱን ብቻ ያንን መንፈስ የሚጠሩ ግጥሞችን አንድ ላይ ሰብስበን ከብዙ ግጥሞች መካከል የአበቦች ሙዚቃ ብለን አምጥተነዋል። በብዛት በጎ ሀሳቦችን፣ ፖዚቲቭ ሀሳቦችን ኢንስፓየር የሚያደርጉ ስለ ውበት፣ ስለ አበባ፣ ስለ ተፈጥሮ፣ ስለ ሰው ልጅ ስብዕና እነዚህ የሚመሳሰሉትን ነገሮችን ሰብሰብ አድርገን ነው በዚህ መጽሐፍ ያመጣ ነው ማለት ነው። ገንፍሎ ካልወጣ እየተጋፋኸው በእንቢታ ካልመጣ ልብህን አምሶ መንፈስ አተራምሶ የሐሳብ ግድግዳን ካልወጣ ደርምሶ አትጻፍ። ብራና ዘርግተህ ሰዓታት ካለፉ ብዕር የጨበጡት ጦረኛ ጣቶችህ እንደባረቀ ጦር ቃላትን ካልተፉ ሐሳብን መግለጫ ቃላቶች ካጠሩ ምላስና ከንፈር ተውባይ እንዳጣብድ ካልቀበጣጠሩ አትጻፍ። ለነዋይ ከሆነ ወይም ለውቅና በቃላት አሽቃብጦ ለማካበት ዝና ስጋን ለማስደሰት በቃል ወሲብ ገዝቶ በብዕር ሙስና የፀሐይን ውበት ለጨረቃ ሰጥቶ በረከሰ ቅኔ በወረደ ድርሰት ስጋን ለማስደሰት አትጻፍ። ደጋፊ ሰው ካሻህ ለገዛ እውነትህ ምለሳው ክለሳው ከበዛ ርማትህ ያንተ ካልመሰለ የገዛ ቃላትህ ልክ እንደ ውቃቢ መንፈስህን ይዞ ካልተቆጣጠረህ
የቅኔው ማዕበል ከተቀመጥክበት ካላስፈነጠረህ እንሽርት ካልፈሰሰህ ምጡ ካልጸናብህ ብዕርህን እጠፍ አልጻፈው ይቅርብህ። እዚህ ግጥም መድብል ውስጥ አብዛኞቹ ግጥሞች ከኔ ህይወት ጋር ከኔ ፍልስፍና ጋር በደንብ ነው የሚገናኙት። ግን በተለይ ምናልባት መጀመሪያ የግጥም መጀመሪያ ላይ ያደረኩት ከነፃ ግጥም ቀጥሎ የግጥሙ መጀመሪያ ላይ ያደረኩት አስተምረኝ የሚል ግጥም አለ። እሱ በቃ የህይወቴን ፍልስፍና በደንብ አድርጎ የሚያስቀምጥ ከፈጣሪ ጋር ያለኝን ግንኙነት ከሰው ጋር ያለኝን ግንኙነት እንደ ሰው ህይወት ውስጥ ያለኝን መውጣት መውረድ መነሳት መውደቅ በደንብ አድርጎ የቃኘ አጭር ግጥም ነው። ከሱ ግጥም ጋር በጣም ሪሌት አደርጋለሁ እንጂ ሁሉንም ግጥሞችን በተለየ ሁኔታ ወዳቸዋለሁ። እንግዲህ ይሄ አበቦች ሙዚቃ የግጥም መድብል እንዲሆን ሁለት ጓደኞቼ በልዩ ሁኔታ ትልቅ ኮንትሪቢዩሽን ሲያደርጉ ነበር። እኔ እንደው በጣም ቸልዬ ያልኩኝ የማሳተሙም በዚህ ጊዜ የማሳተም ፍላጎቱም አልነበረኝም። የሌሎች ጓደኞቼ መጽሐፎች ላይ ፕሮጀክቶችን እየሰራው ነበረ። ነገር ግን በተለይ አንዱ ጌታቸው የሚባል ጓደኛዬ ሰዓሊና ገጣሚ ነው። ባዶ ሰው በባዶ ቤት የሚልና ስካርፍ ቡናና ጢስ የሚል የግጥም መድብል አለው። ሁለቱንም እኔ ነኝ ያዘጋጀውለት። እሱ ነው ግን የሱ መጽሐፍ እንዳለቀ ያንተ መጽሐፍ የግድ መሰራት አለበት በዚህ ሰዓት ብሎ ወጥሮ ይዞኝ የፕሮጀክቱን ኃላፊነት በመውሰድ የሰራው እሱ ነው። በኤዲቲንግ ደግሞ ገዛኸኝ ድሪባ ቤስት ጓደኛዬ ትልቅ ኮንትሪቢዩሽን አድርጓል። እነዚህ ሁለቱን ሰዎች በልዩነት ማመስገን እወዳለሁ። ዛሬ እንግዲህ ከመጽሐፌ ላይ በጣም የምወዳቸውን ግጥሞች እየቆነጠርኩኝ የማጋራቸው ይሆናል። ፕሮግራማችን እንድትታደሙ በፍቅርና በአክብሮት እጋብዛችኋለሁ። መልካም ቆይታ። እጠይቃለሁ ውበት ማለት የሚኖሩት ወይስ የሚያስመሰክሩት? ሕይወትስ ማለት የሚያጣጥሙት ወይስ የሚያሳዩት? ታዲያ ፀሐይ አያዩኝም ብላ ሰው በማይኖርበት ስርፋ ቀን ቀን ትጠልቃለች። ታዲያ ጨረቃስ አንቀላፋችሁ ብላ ማልዶ እስክነቃ ትጠብቃለች። እጠይቃለሁ እምነት ማለት የሚተገብሩት ወይስ የሚከተሉት? ጥበብስ ማለት የሚጠበቡለት ወይስ የሚያስጨበጭቡለት? እጠይቃለሁ እናት ከልጇ ሰውራ ለሆዷ ታቀብላለች። ፈጣሪስ ፍቅሩን ከፍጡራኑ ይሸሽጋል። ያከማቸነው ወርቅ ነው ወይስ የነፋስ ቅንጣጢት በሕይወቱ ዋጋው የሚከብር? ታዲያስ ፍራንክ የሰበሰበ ነው ድሃ ወይስ የስትንፋሱን ምንጭ የማያመሰግን? ማን ነው ድሃ? ላለው ይጨመርለታል ማለት ለሚያመሰግን ይባረክለታል ማለት ቢሆንስ? ከሌለው ላይ ግን ያው ያለው እንኳ ይወሰድበታል ማለት ከንፉግ ከአማራሪ ላይ ማለት ቢሆንስ? እጠይቃለሁ ፀሐይ ለንጹሐን ብቻ ወጥታ ለገዳዮች ብርሃንና ሙቀቷን ትሸሽጋለች። ብርሃን ማለትስ በዓይን ብቻ የሚታየውን ወይስ በልቦና የተለኮሰውን? ግጥምስ ምንድናት? በቃላት መራቀቅ ተሽሞንሙና የምትታበይ ወይስ ብዙ ፍሬ ያንዠረገጉ ቃላትን ተሸክማ በትሕትናና በልስልስና የምትጎነበስ? ጠቢብስ ማን ነው? ብዙ ጩኸትና ብዙ ጯሂ ያለው ወይስ የገዛ ቃሉን ያከለው? እጠይቃለሁ እደነቃለሁ። ከዚህ ሁሉ ፍጥረት ምን ይገርመኛል? ዕጣንና አበባ አርቀው ቢደብቋቸውም ማወዳቸው፣ የዕጣን ጢስና የሕፃን ሳቅ ያለ ከልካይ ወደ ሰማይ ማድረጋቸው ይደንቀኛል። መሰክራለሁ ታዲያ እውነትም እምነትም ጥበብም መኖርም በሁለት አንቀጾች ይቋጫል። ፈጣሪን በማወቅና እንደ ፈጣሪ ፈቃድ በመኖር ከዚህ ውስጥ ሕይወት ይመነጫል።
ስለዚህ አይኔን ጠረጥረዋለሁ፣ የአይኔን ሚዛን በልቤ አማክረዋለሁ፣ የልቤን ሐሳብ በህሊናዬ አስመሰክረዋለሁ። ደግሞም እላለሁ ያልኖሩት ውበት ከቀለምና ቅርጽ አይሻገርም፣ ያልኖሩበት እምነትም ቢቀባቡትም አያምርም እላለሁ። ቢራቢሮ እናባርር። እስቲ ቢራቢሮ እናባርር፣ እፉዬ ገላ እንይዝ ብለን እንንጠራራ። ምናልባት ወደ ልጅነት ብንጠራ ህሙም ልባችን ቢያንሰራራ፣ እንሯሯጥ ባዶ እግራችን ይቀዝቅዘን እርጥብ አፈር፣ እንሽሽ ከብስለት ሰፈር ልጅነትን እንሳፈር። እስኪ ቢራቢሮ እናባርር። የሳር ጤዛ የሰርዶ ጠል ልስልስ ኮሽኮሽ የዛፍ ቅጠል ልዩ ጠረን ያፈር ሽታ የቅርንጫፍ ዥውዥውታ ሕፃንነት ለአንድ አፍታ ከእውቀት እስር እንፈታ። የእውቀት እስር የሥጋ እግር ሁሉ ሚዛን ሁሉ ስፍር ሁሉ መምሰል ሁሉ መብሰል ያለ ደስታ ለመብሰልሰል ላዩን ፈቅቶ ውስጡን መክሰል ማደግ ማለት ጡንቻ አብቅሎ ልብን ማርጀት። እስቲ እንሂድ ወደ ጫካ ወደ ጓሮ ወደ ጢሻ ወደ ገጠር ወደ ዋሻ ወደ ማሳ መናፈሻ ከራስ ሐሳብ ከራስ ጭንቀት ከራስ ቁስል መፈወሻ እፉዬ ገላ እንጃጃል ቢራቢሮ እንማልል እምቡጥ ጽጌ እናባብል ልስልስ ነፋስ ተከትለን የዕድሜን ኮተት ብሽቀት ጥለን ከጤዛ ላይ ጨረር ስታርፍ ወላድ እርግብ ጫጩት ስታቅፍ ብዙ ቀለም እናስተውል። ንብ ሲደንስ ፌንጣ ሲዘል አንዲት ጤዛ ከቅጠል ላይ ጠብ ስትል ጸጥ ብለን የውስጡንም የውጩንም ጩኸት ጥለን ከመሬቱ አንዲት ስንጥር ብድግ አርገን ስለ ሕይወት ስለ ፍጥረት ተፈላስፈን በልጅ ሐሳብ ተመንድገን የወፍ ጩኸት ስናስመስል የወፍ ዜማ ደግመን ስንል የጥንቸል ልብ ስናዳምጥ በአበባ ዕጣን ስንመሰጥ ከብርዱ ጋር ለመዋሃድ ከጭቃው ጋር ለመዋሃድ ከአውሬው ጋር ለመላመድ ከፍጥረት ጋር ለመዛመድ ቢራቢሮ ተንጠራርተን እፉዬ ገላ እንይዝ ብለን ተንገላተን ከእግራችን ላይ እሾህ ነቅለን ሸክም ጥለን ከጥጥ ላባ በጣም ቀለን እንቁራሪት ተከትለን ከአይጥ ድንቢጥ ተጃጅለን ተራራው ላይ ተንፈላሰን ከቅርንጫፍ ተደናንሰን ከሾላ ላይ ፍሬ በልተን ከምንጭ ላይ ጥም አርክተን ሰው ለመሆን ሰው ረስተን ጫካ ሜዳ ዳገት ጉድባ ቅጠል ጨፌ ጽጌ ላባ ጢሻ ገደል መንደር ገጠር አፈር ጠፈር ጤዛ አየር ጉንዳን ፍልፈል ፊንጣ ጥንቸል በጥሞና በቡረቃ በመጃጃል በፍንደቃ ልጅ መሆን በስስነት በተፈጥሮ ውበት ኪነት ልክ እንደ ርግብ በነፃነት ልክ እንደ ሕፃን በንጹህነት በምድር ላይ እንደ ገነት